መንተኖ አስያኬሴተ በእንተ ኩሉ ዘገበር ግዴታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት ቆሞስ አባ ወልደሰንበት፣ የደብራችን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ አይንተ እግዚአብሔር ካህናት፣ ልኡካነ ምስጢር ዲያቆናት፣ እንዲሁም በዛሬው ቀን ጋብቻችሁን የፈጸማችሁ የተከበራችሁ ሙሽሮች፣ እንዲሁም በዚህ በምህረት አደባባይ የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች፣ ምእመናን ወምእመናት በሕያው እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? የቸርነት ባለቤት የሆነ ቅዱስ አምላካችን እስከዚህ ሰዓት ድረስ ወዶና ፈቅዶ ስላደረሰን ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። ለትምህርታችን መነሻ የምናደርገው በመጽሐፈ መክብብ ምዕራፍ 4 ቁጥር 12 የሚገኝ ኃይለ ቃል ነው። ፈትል ስሉስ ኢይትበተክ፣ በሶስት የተገመደ ፈትል ፈጥኖ አይበጠስም ይላል። ይህን ቃል የተናገረው ታላቁ ንጉሥ ጠቢቡ ሶሎሞን ተናግሮታል። የዳዊት ልጅ ጥበበኛ የተባለው እግዚአብሔር ያከበረው ጠቢቡ ሶሎሞን ይህን ኃይለ ቃል ተናግሯል። ወደኋላ ምን ይላል? አንድ ከመሆን ሁለት መሆን ይሻላል ይላል። አንዱ ሲወርቅ አንዱ ያነሳዋል፣ አንዱ ሲደክም አንዱ ያበረታዋል። ስለዚህ አንድ ከመሆን ሁለት መሆን ይሻላል። ፈትል ስሉስ ኢይትበተክ፣ በሶስት የተገመደ ፈትል ፈጥኖ አይበጠስም ብሎ ያስቀምጣል። ያ ማለት በሶስት የተገመደ ፈትል ማለት አንደኛ ምስጢረ ሥላሴን የሚመለከት ነው። ዕለቱ ዛሬም እንደውም ሥላሴ ነው፣ ተገጣጥሞ ነው። ሁለተኛ በተለይ ጠቢቡ ሰሎሞን ይህን ሲናገር ስለ ትዳር ዓለም የተናገረው ነው። የመጀመሪያው እንግዲህ አብ ወልድ መንፈስ ቅዱስ ሶስት አካላት በአንድ መለኮት ተዋህደው ይኖራሉ። ወደ እኛ ስናመጣው ደግሞ የመጀመሪያው እግዚአብሔር ነው። ባልና ሚስት ሁለቱ ሲጨመሩ ሶስት ገመድ፣ በዚህ የተገመደ ትዳር ፈጥኖ አይበጠስም ማለት አይወድቅም፣ አይፈርስም ነው። የእህቶቻችንና የወንድሞቻችን ትዳር እግዚአብሔር አምላክ ይባርክላቸው፣ ይባርክልን። ለምን እግዚአብሔር ያለበት ትዳር ይባረካል። እንዲህ በስርዓተ ቤተ ክርስቲያን የተከናወነ ማለት ነው። በሌላ መልኩ ፈትል ስሉስ ኢይትበተክ ማለት ሃይማኖት፣ ፍቅር፣ ተስፋ ያለበት ትዳር አይበጠስም፣ ቶሎ አይፈርስም ማለት ነው። ምክንያቱም እግዚአብሔር በመካከል ያለውን ጉድለት ሊኖር እንኳን ይሞላዋል። በተለይም በሀገራችን ወርቅ የሆነ ውብ የሆነ ባህልም አለ። እንደወሱን ጠቁሞ ማለት ያስፈልጋል። የትዳር ትልቅ ተቋም ነው። እንዲህ ሲገጥመው ጠቁሞና በደንብ መክሮ ማለት ስለሚያስፈልግ ነው። ትዳር እንደምታውቁት በዚህ ዘመን ለአንዳንዱ እሳት ይሆንበታል፣ ለአንዳንዱ ደግሞ ሕይወት ይሆንለታል። እንዳያያዙ ነው ትዳር። አያያዙ ከተበላሸ ሕይወቱ ይበላሻል። አያያዙን ካሳመር ነው የመንግስተ ሰማያት መግቢያ ነው ማለት ነው። ምክንያቱም የሰው ልጆች በዚህ ዓለም ስንኖር ሁለት ነገሮች ተፈቅደውልናል። አንደኛ በድንግልና የኖሩ አበው እናት በድንግልና ኖሮ በአክሊለ ሦክ ይኖራሉ። ያ ማለት በምንኩስና አለ፣ በብሕትውና አለ። ሁለተኛው ደግሞ በጋብቻ ሥርዓት ጸንቶ መኖር፣ ይሄ የተፈቀደ ስለሆነ ከነዚህ ከሁለቱ በአንዱ መኖር ተሰጥቶናል። ስለዚህ ዛሬ የምናየው እህቶቻችን፣ ወንድሞቻችን በሥርዓተ ጋብቻ ጸንቶ መኖርን እግዚአብሔር አከናውኖላቸዋል ማለት ነው። ታዲያ በተለይ እንደ ሀገራችን ስርዓት ምን ይደረጋል? ዛሬ እንደምታውቁት ወጣቶች ለትዳር ሲደርሱ ራሳቸው የምትሆነውን የሚሆናትን መምረጥ ማለት እናቶች። በክፍለ ሀገር አካባቢ ስትሄዱ ደግሞ ወንድ ልጅ ለአቅመ አዳም ሲደርስ ምን ይባላል መሰላችሁ? ልጃችን አቅም አደረሰ፣ ማን ትሆነዋለች ብሎ መምረጥ ይጀምራሉ ወላጆች። ሃይማኖቷን፣ ምግባሯን፣ መልኳን፣ ተቁመናዋን ይህን ያጠናሉ። የቤተሰቦቿን ስነ ምግባር፣ ሃይማኖታቸውን ይህን ያጠኑና እገሪትን መርጠናት ብለው ሽማግሌ አዘጋጅተው ብሎ መጀመሪያ ይልካሉ። ዛሬ እንግዳ ይመጣልና ቤታችሁን ዘግታችሁ እንዳጠፉ ብሎ ይልካሉ። ይሄ መልእክት ሲላክ እነሱ ተዘጋጅተው ይጠብቃሉ። ይሄ ምሳሌ ነው። እያንዳንዷ በሥርዓተ ጋብቻ
ኢትዮጵያውያን ኦርቶዶክሳውያን የምናደርገው ነገር ከምስጢረ ተዋህዶ ወይም ደግሞ ከሃይማኖት ጋር ተዋህዶ ነው። ምስጢሩ ከዛ ጋር ነው የሚሄደው። ይህ ምሳሌነቱ እናት አባት የአብና የመንፈስ ቅዱስ እናት አባት የአብና የመንፈስ ቅዱስ የምትታጭለት ሙሽራው የወልድ ምሳሌ ታጭታይቱ የድንግል ማርያም አጭታዎቹ የቅዱስ ገብርኤል እሱ ነው ወደ ድንግል ማርያም የተላከ የቅዱስ ገብርኤል ምሳሌ ነው። አያችሁ። ከዛ እንግዳ ይመጣልና ቤት ዘግታችሁ እንዳጠፉ ማለት ነቢያት ይወርዳል ይወለዳል ፈኑት የከማርያም ብለው የተናገሩበት የትንቢተ ነቢያት ምሳሌ ነው ማለት ነው። ይህን ነው የምትከውነው። በስርዓተ ጋብቻ ቤተክርስቲያን ይህን ምስጢር ታከናውናለች ማለት ነው። ዝም ብሎ የሚደረግ ነገር አይደለም። ከዛ ጋር ተያይዞ ቀጥታ የወንድ ሽማግሌ የተመረጡ ከቤት ይመጣሉ። እዚህም ታውቃላችሁ፣ የሽምግልና የሚባለውን ባህል ታውቁታላችሁ። ወርቅ የሆነ የኢትዮጵያ ልዩ መገለጫዋ ነው። ቤተክርስቲያን ባስተምሮ ያቆየችው ነው ማለት ነው። ሂደው ገና ከበር አሁን እንኳን ከቤት ነው ቀጥታ የሚገባው። ድሮ ግን ምንድነው ከበር ነው የሚቆም። ሽማግሌ በር ይቆምና ግቡ አንገባም፣ ጫማ ውልቁና እግር ታጠቡ አንታጠብም፣ ብሉ አንበላም ይላል። ለምን ሲሏቸው መጀመሪያ የመጣንበትን አይደለም ይባል የመጣንበትን ሆዱን ካስቀደመና ነገር ሞተ እያውምር ጋር እያዛል አብርሃም ሲልከው ይህን ያደረገ ዘፍጥረት ላይ ስትመለከቱ ይህን መጽሐፍ ቅዱሳዊ ገጽታ እናገኘዋለን ማለት ነው። ከዛ ከገቡ በኋላ የልጁን ሙያ ያስረዳሉ። ልጃችን ኢንጂነር ከሆነ ኢንጂነር፣ ዶክተር፣ ፓይለት የልጃቸውን ስነ ምግባር በሃይማኖት የጸና ፀሐይ የሞቀው ሀገር ያወቀው በስነ ምግባር የተመሰከረለት ብሎ ያስረዳሉ ማለት ነው። ቅዱስ ገብርኤልን አስቡ። እንደደረሰ እኮ አሁን አንገባም አንቀመጥም አሉ። ትወልጃለሽ አይደለም ያላት ትጸንሲ ነው ያላት። ቀስ አድርጎ አግባብቶ ትጸንሻለሽ አላት። እንዳትደነግጥ እኮ ነው። ከዛ በኋላ ካለማመደ በኋላ ነው ትወልጃለሽ ያላት ማለት ነው። ከዛ የልጁ ስነ ምግባር ተናገሩ ማለት ቅዱስ ገብርኤል እንደደረሰ እንዴት ብሎ ማስረዳት ጀመረ መሰላችሁ? የአብ የባሕርይ ልጁ ከዳዊት ዘር የሚወለደው በዳዊት ዙፋን መንግስቱ የምትጸነው አገዛዙ ለልጅ ልጅ ጸንቶ የሚኖረው እያለ ማስረዳት መጀመሩን የሚያሳይ ነው። የልጁ ስነ ምግባር ሲነገር የቅዱስ ገብርኤልን አረዳድ ነው የሚያስረዱት ማለት ነው። ቅዱስ ገብርኤል እንዲሁ ነው ያስረዳት እመቤታችንን። ያን መስተጋብር ነው የምንከውነው ማለት ነው። ከዛ በኋላ ይሄ ከተፈጸመ በኋላ ቁጭ ይላሉ ማለት ነው። ቁጭ ይላሉ። ቁጭ ካሉ በኋላ ቀን ይቆረጣል። ባጭሩ ቀን ሲቆረጥ 5500 ዘመን እግዚአብሔር እኛን ሊያድነን ቀን ቆርጦ ሰጥቶናል። ያችን ምሳሌ ነው ቀን ቆረጣ የሚባለው። በከተማ አካባቢ እንኳን ጥፍር ቆረጣ የሚባል ባህል አለ መሰለኝ አይደል? ጥፍር ቆረጣ ቀን ቆረጣ ነው በዋናነት። ቀን ቆረጣ ማለት 5500 ዘመን የነበረውን ዘመን የሚያሳይ ነው። በዚህ ቀን ተብሎ ይቆረጣል። እግዚአብሔር ሲያድነን ቀን ቆርጦ ነው የሰጠን። ተስፋውን ሲነገር በሐሙስ ዕለት ወይም በቃለ ዕለት እሱን የሚያመለክት ነው ማለት ነው። ቀን ከተቆረጠ በኋላ እንግዲህ በዛ ቀን ሙሽራው ሚዜዎቹን ይዞ ሙሽሪት ሚዜዎቿን ይዛ ይገናኛሉ ማለት ነው። በጣም በሚገርም ሁኔታ የሙሽራውና የሙሽሪት ሚዜዎች አይተዋወቁም። ይተዋወቃሉ። ሚዜዎች አሉ እዚህ አሁን ሙሽሮቹን በዛ ስላሉ አይተዋወቁም፣ ግን በአንድ ጫጉላ ይገናኛሉ። በሚገርም ሁኔታ በአንድ ጫጉላ ተገናኝተው አብረው ይዘምራሉ። የወንድ ሚዜዎች የመላእክት ምሳሌ ናቸው። የሴት ሚዜዎች የኖሮት ምሳሌ ናቸው። በዕለተ ልደቱ ክርስቶስ ሲወለድ በቤተልሔም መላእክትና ኖሮት አንዱን አመስግነዋል። የዛ ምሳሌ ነው ማለት ነው። ሳይተዋወቁ በሰማይ ያሉ መላእክት በምድር ያሉ ደቂቀ አዳም አንድ ሆነው ማመስገናቸው በክርስቶስ ልደት አንድ መሆናችን ቤተ ክርስቲያን በስርዓት በሚፈጽሙ ሙሽሮች ይሄ ስርዓት ይከናወናል ማለት ነው። ይሄ ሁሉም የሆነው በምንድን ነው ካላችሁ በሴቷ ቤት ይሆናል። ከዛ ቀጥታ ወደ ጫጉላ ተውቃላችሁ። እዚያ አካባቢ ማለት ሚዜ ጫጉላ ይሰራ ዳስ ነው አይደል? ወይ ወደ ቤቷ ጫጉላ ብላችሁ አስቧል። ወደ ጫጉላ ሙሽሪት ሚዜዎቿን ይዛ የምትገባበት ምክንያት ድንግል ማርያም ኢየሱስ ክርስቶስን የወለደችው በቤቷ ሳይሆን በከብቶች በረት መሆኑን የሚያሳይ ነው። በከብቶች በረት ነው የወለደችው። ስለዚህ የሙሽራ ጫጉላ ሰማያዊ ሙሽራ ኢየሱስ ክርስቶስ ነው የተገኘው በከብቶች በረት ነው። ሙሽራ ክቡር ነው። ክቡር ሲሆን ግን በከብቶች በረት። ስለዚህ ሙሽሮች በየት ይገኛሉ? ሙሽሪት በተለይ ሚዜዎቿን ይዛ በጫጉላ ውስጥ
ሙሽራው ሚዜዎቹን ይዞ ወደዛ ይቀላቀላል ማለት ነው። ተሸፋፍና ሙሽሪት ምን አይነት ናት ብሎ ለማየት ገንዘብ ከብሮ ነው የሚታየው። ብሎ ማየት አይቻልም። ገንዘብ እየከፈሉ ያሉ ምን ለማለት መሰላችሁ? ገንዘብ የሚከፈለው ዝም ብሎ አይደለም፣ ዝም ብሎ አይደለም። 70 ሰቅል ወርቅ፣ ዕጣን፣ ከርቤ አምጥተው ለሙሽራው ለክርስቶስ ገብረዋል። በቤተልሔም ለተወለደው ሕፃን ያን ስለገበሩ የዛ ምሳሌ ነው። ለሙሽሪት ገንዘብ የሚከፈሉበት ምክንያት ሚዜ ነው የሚከፍለው እኮ። ሌላው የማይከፍሉ ከሆነ ሚዜ ይከፍላል። ለጫጉላ መግቢያ ነው። የ70 ሰቅል አና ምሳሌ ነው ማለት ነው። ስለዚህ የዛ ምስጢር ነው። መጨረሻ ላይ ወጥተው ሙሽሪት ስትሸኝ እናቶች ምን ትላላችሁ? ጥላ ይዛችሁ እዛ አካባቢ እንኳን የምታደርጉት አይመስለኝም። ጥላ ይዛችሁ እንዳላይሽ ደመናው ዙሯል በላይሽ እያሉ ይዘምራሉ ማለት ነው። እናቶች ምን ለማለት መሰላችሁ? የሙሽሪትን ነገር ከድንግል ማርያም ጋር አመስጥረው ድንግል ማርያም ሆይ ከአንስተ ዓለም የተለየሽ የዚህ ዓለም ክፉ ነገር ያላረፈብሽ እያችሁ ኃጢአት ፍዳ መርከብ ያወደቀብሽ አንቺ ነሽ። የዛ ምሳሌ ነው ማለት ነው። እንዳላይሽ ደመናው ዙሯል በላይሽ በደመና ምስጢር የተከበበች ድንግል ማርያም በዚህ ምስጢር ትገለጻለች ማለት ነው። በግ ተሸልሞ ይሄዳል ሙሽራው ማለት ነው። ከዛ በኋላ በጉን እየሳበ ወደ ሙሽራው ቤት ይሄዳል። ምን ማለት ነው? ዮሐንስ በጉን እግዚአብሔር ዘያጥታ ኃጢአት አለ ያለ ምሳሌ ነው። እነሆ የዓለምን ኃጢአት የሚያቀልጠው እውነተኛው በግ ብሎ የተናገረው እዛ ምሳሌ ነው። ሙክት እየተሳበ የሚሄደው። ስለዚህ ይሄ መስተጋብር በሙሽሮች ውስጥ አለ ማለት ነው። እንዲያ ከሆነ እንግዲህ ይህ ስርዓት አለ። የነገርኳችሁ የተወሰነውን ነው። ሰፊ በውስጥ ይኖረዋል። ዋናው ግን ይሄ ነው። ከነገረ ተዋህዶ ጋር ከቤተ ክርስቲያን አስተምህሮ ጋር የሰርግ መስተጋብሩ ይሄ ነው። እዛ መጨረሻው በሰርግ እንዲህ ባለ በስርዓተ ቤተ ክርስቲያን ይከናወናል። ከዛ በኋላ ስንሄድ ድግሱ ነው የሚገጥመን። ብዙ ጊዜ አሁን የተቸገርነው ሰው በዚህ መልኩ ከሚፈጽም ድግሱ የሚያስጨንቀው አለ። ይሄ ነው የሚያስጨንቀው። ይሄ ነፍሱን ይዞ ጉዞ ነው ማለት ነው። ፈትል ስሉስ እይትወጠቅ። በሶስተኛ ደረጃ ፈትል ስሉስ እይትወጠቅ ማለት ሃይማኖት፣ ተስፋ፣ ፍቅር እነዚህ ያሉበት ትዳር ጸንቶ ይኖራል ማለት ነው። እነዚህ ያሉበት ትዳር ምሳሌ ልንገራችሁ። ለምሳሌ ሃይማኖት ማለት ባልና ሚስት ከልብ የሚግባቡ ከሆነ ሃይማኖታቸውን ጠብቀው ይኖራሉ። ከልብ የማይግባቡ ከሆነ ግን ሃይማኖታቸውን እንዴት አድርገው ሊጠብቁት ይችላሉ? በጣም ድካም ነው የሚሆነው። ትዳሩ አሰልች ነው የሚሆነው። አልገጠናችሁም? በጎረቤት ትዳር አሰልች የሆነባቸው ሰዎች ልጆች መንገድ ላይ የወደቁባቸው እኮ አለ። ከዚህ እግዚአብሔር ይሰውራል። እና አንድ አረጋዊ አባት አንድ ነገር ገጠማቸው። ባልና ሚስቱ ከልብ አይግባቡም እና ባል መረረኝ፣ ከዚህ በኋላ አባት የምጡና ሚስቴ ጋር ያባቱ ብሎ ተናገረ። አይ ልጄ አንተ መስሎ ነው እንጂ ሚስት እኮ ከልብ ትወድሃለች። እንደውም ትናንት ማታ ለእኔ መጣ ስጦታ ለባሌ ልገዛ ብላ ነግራኛለች ይሉታል ብላ አባት ከዛ በኋላ ነው እንደ ብሎ ብልስ ይላል ስብር ብሎ። እሷ ደግሞ አሁንም እንዲውሰችቷት በሌላ መንገድ ሰብራ አባቴ ከዚህ በኋላ ትዳር መሮኛል ይምጡና ከባለቤቴ ጋር ያባቱ ትላቸዋለች። አይ ልጅ መስሎሽ ነው እንጂ በዚህ እኮ ቀደመሽ፣ ለአንቺ እኮ ወርቅ ገዝቶልሽ ወደ ቤት ገብቷል አላት። ነው እንደ ተሳስቼ ብላ ስትሄድ ባልና ሚስት እዛው ጓዳቸው ተገናኙ። ሲገናኙ እሱ የያዘ የለም እሷ የያዘችው የለም። ይሄ ውሸታም አባት ዋሽተውናል፣ እንሂድና እንውቀሳቸው አሉ። ግን መጀመሪያ እኛ እንወቅሰዋለን። የማብራ አባት ናቸው። ሊወቅሱ በአንድ ላይ መጥተው መናገር ጀመሩ። ዋሽተውናል፣ መስቀል ይዘው እንዴት ዋሽቱናል አሏቸው። ልጆች አልዋሸኋችሁም፣ እናንተ የምታዩት ዕቃ ነው። ዕቃ ምን ያደርግላችኋል? እኔ ያልኳችሁ እኮ አንቺም ልብሽን ስጪው፣ አንተም ልብህን ስጣት ነው ያልኩህ እኮ። ከዚህ በላይ ስጦታ የለም። ልባችሁን ስትሰጣጡ ሃይማኖታችሁን ትጠብቃላችሁ፣ ክርስቶስን ትጠብቃላችሁ፣ ትዳሩን ትጠብቃላችሁ፣ ምስጢር ትጠብቃላችሁ፣ መልካም ዘር እግዚአብሔር ይሰጣችኋል አሏቸው። ይሄ እኮ ነው አሁን በዚህ ዘመን አደጋ የሆነው። 4 ልብ እየሆነ ልባችን ማለት ነው። የሚስት ልብ 2 ይሆናል፣ የባል ልብ 2 ይሆናል። ትዳሩ እንዴት ይመራ? እሳት ይነድበታል ማለት ነው። ስለዚህ ልብን መሰብሰብ ያስፈልጋል ሃይማኖትን ለመጠበቅ። ለዛ ነው እንግዲህ ማቴዎስ 7 ስታነቡ ቃሌን ሰምቶ የሚያደርገው ቤቱን በዓለት የሰራ ጥበበኛ ሰውን ይመስላል ተብሎ የተነገረለት። ዘሩ ዝናባት ወይዞ አይስ
ወገፉ ወለወጡ ቤት ወወድቀ ዝናብ ዘነበ ጎርፍ ጎረፈ ነፋስ ነፈሰ ቤቱን ገፋው ቤቱ አልወደቀም በዓለት ላይ ተመስርቷልና ያ ማለት በክርስቶስ ላይ በሃይማኖት ላይ ተመስርቷልና ማለት እኮ ነው። በሃይማኖት ላይ የተመሰረተ በጸሎት ላይ የተመሰረተ ትዳር እግዚአብሔር ይባርከዋል፣ እግዚአብሔር ይቀድሰዋል፣ ያጸነዋል፣ የመንግስተ ሰማያት መውረሻም ይሆናል። ስለዚህ በተለይ ወጣቶች እንዲሁም ደግሞ በትዳር ያላችሁ ይሄን ማስተዋል ያስፈልጋል። መጀመሪያ ሃይማኖት ይቀርማል። መስፈርት ይሄ ነው። እኔ በዚህ ዘመን በተለይ ገና ወጣቱ ሲጠናና ማቴሪያል ላይ ቶሎ ሩጦ እዛ ላይ ይወረወራል። እሱ ህይወት አይሆንም፣ ህይወት አይሆንም። መጀመሪያ የሃይማኖት ጉዳይ ይቀርማል፣ ከዛ ሰብዕና ይቀርማል። ሰብዕና ማለት ማንነት ነው። ማንነቱ የተጠበቀ ማንነቷ የተጠበቀች ከሆነ ለሃይማኖቱ ይሞታሉ። አንዱ ለአንዱ ተላልፎ ይሰጣጣሉ ማለት ነው። ስለ እሷ ተላልፋ ትሞታለች፣ ስለ እሱ ተላልፎ ይሞታል። እንዲህ ያ ነው ማለት ነው። ሁለተኛው ተስፋ ነው። በትዳር ውስጥ ተስፋ ከሌለ በፍጹም መራመድ አይቻልም። ሼክስፒር የተባለ አንድ ሳይንሳዊ ምሁር እንዲሁ ይናገራል። ገንዘብ ብታጣ ምንም አላጣህም። የሰማችሁ ነው። ገንዘብ ብታጣ ምንም አላጣህም። ከዛስ ጊዜ ብታጣ አንዳች ነገር አጣህ። የመጨረሻ ተስፋ ካጣ ግን ሁሉን ነገር አጣህ ይላል። ተስፋ ከሌለ ሁሉ ነገር ነው የሚሟጠጠው። በምን ይመራል? ተስፋ ያስፈልጋል ማለት ነው። ምንም አይኑር፣ ተስፋ ካለ ግን መሻገር ይቻላል። ተስፋ ከሌለ ግን እንዴት መሻገር ይቻላል? ሰው ሞት ነው የሚሸተው ማለት ነው። ስለዚህ በተለይ ወንድሞቻችን እና እህቶቻችን መቼውም ቢሆን ቢጎል እንኳን እግዚአብሔርን ተስፋ አድርጋችሁ መኖር ተፈቅዷችኋል ማለት ነው። እግዚአብሔርን ተስፋ አድርጎ የኖረ ሰው ማንም አፍሮ አላየነውም። ማንም አያፍርም። አይደለም ለኦርቶዶክሳውያን እንደዛ ነው። ምሳሌ ልጨምር። ሁለተኛ ምሳሌ ስለ ተስፋ እንደዚሁ ትዳር ስለሆነ የባልና የሚስት ምሳሌ ነው የምናገረው። ባልና ሚስቱ በአንድ ላይ ሲኖሩ እንዳጋጣሚ ወደ ውጭ ሀገር ሂደው ተዝናንተው ሊመጡ በፓይለት ተሳፍረው ሲሄዱ በረራ እያደረጉ እንዳሉ እንዳጋጣሚ አንድ መርዶ ይሰማሉ። ከመርዶ እግዚአብሔር ይጠብቃል። ምን የሚል ነው መርዶ? እንግዲህ ምንም ማድረግ አንችልም፣ በጣም አዝናለሁ። ይህን ንግግር ስናገር የፓይለቱ አንዱ ሞተር ተበላሽቷልና ከትንሽ ደቂቃ በኋላ እንከሰከሳለን፣ ንስሐ ያላችሁ ተናዘዙ ብሎ ተናገረ። አይደለም በጣም ይቆም እና ሁለቱ ባልና ሚስቶች ቆጭ አሉና ንስሐ መነጋገር ጀመሩ። የኔ ማር ማለት ጀመረ። እሱ አንዳንዱ ሲገሸልጣት ይኖሩና በህይወቷ የሞት ጥግ ሲመጣ እንዲህ በከንፈር ቋንቋ መለጠፍ ይጀምራል። እሱ ህይወት አይሆንም። መጀመሪያ ነው። ሴት ልጅ በተፈጥሮ እንክብካቤ ትፈልጋለች። ያ ማለት ወንድ ልጅ ደግሞ መከበርን ይፈልጋል። በዚህ መስተጋብር ነው ትዳር የሚመራ እና የኔ ማር ሲላት ሰማችሁ፣ ስሚኝማ አንድ ስህተት አለኝ አለ። ምንድነው ስህተት? እንደምታውቁ የአንቺ እህት ከኛ ጋር ትኖራለች፣ ግን እኮ ከእሷ ጋር እኔ እየተሳሳት ብዙ እየጸነሰች አስወርዳለች። አሁንም ጸንሳለች። የሚገርመው የብቻ አይደለም፣ ስንመለስ አንቺን ገለን ከእሷ ጋር ልንኖር ወስነናል፣ ይቅር በይኝ አላት። አሁን ይሄ ኦርቶዶክሳዊ ትዳር ይባላል። እንዲህ አይነቱ ትዳር የሁላችሁ ትዳር የሚፈርሰው እንዲህ አይነት ውሸት በውስጥ ሲኖርበት ነው። እንዲህ አይነት መከዳዳት ሲኖርበት ነው። ስለዚህ ሃይማኖትና ጸሎት፣ ትዕግስት መሰረቶች ይሆናሉ ማለት ነው። እንዲህ አይነት ሰው በፍጹም ትዳሩን ያከብራል። ትዳሩን ያከበረ እግዚአብሔርን አክብሮ የሚኖር ነው። ቤተክርስቲያንን አክብሮ የሚኖር ሰው ነው ማለት ነው። አለበለዚያ ውሸት ነው። ከዛ በኋላ ሰማችሁና ምንም ማለት አይደለም አለችው። አያችሁ፣ ምንም ማለት አይደለም። ግን እኔም እኮ አንድ ነገር ልንገርህ አለችው። ምንድን ነው የምትነግሪኝ? እኔም ምሳለኝ ከሶስቱ ልጆቻችን ሁለቱ ልጆች እኮ ያንተ አይደሉም አለችው። እንደው ታዲያ ሁለት ሌባ አንድ ላይ ትዳር ሊሰርጎ ሊመረው ይችላል ብላችሁ ታስባላችሁ? የሚገርመው የጓደኛ የገሌ ናቸው አለችው። መርዶን ሰማ። ይህ ብቻ አይደለም፣ ስንመለስም አንተን ልንገል ወስነናል። እዛ በኋላ ሌላ ቦታ ውጭ ሀገር ልንኖር ወስነን ነበረ አለችው። ሁለቱም ደንግጠው ህሊናቸው ተሰብሮ እንዳለ አሁንም አንዱ ነገር ተሰማ። በጣም እድለኞች ናቸው። አሁን የነገርኳችሁ ነገር በስንት ጥረት በማይታመን ሁኔታ
የፕሌኑ ሞተር ተስተካክሎ ከትንሽ ደቂቃ በኋላ በሰላም እናልፋለን አላቸው። አሁን እስኪ ስዕሉን ሳሉት ብድግ አለና ማረም የለበትም መከስከስ አለበት አለ። እንዴት ብለው ሊኖሩ ተስፋ ቆርጠዋል። ኃጢአት ያሳፍራል። መጀመሪያውኑ ማክበር ያስፈልጋል ማለት ነው። ስለዚህ ላለመታየት ያን የሰሩትን ነገር ላለመናረም ምን አሉ? በንስሐ እንኳን ተመልሰው እግዚአብሔርን ይፈልጋሉ። መከስከስ አለበት፣ አሁኑም መሞት አለብን አሉ። ተስፋ መቁረጥ እርጅታን ያጨልማል፣ ሰማያዊ ዓለምንም ያጨልማል ኦርቶዶክሳውያን። ስለዚህ ስንኖር በተስፋ መኖር ያስፈልጋል። ከስርቆት ራሳችንን መጠበቅ፣ ከመወሻሸትና ካለመተማመን ከመከዳዳት ራስን መጠበቅ ያስፈልጋል። እንደዛ ሲሆን ነው ፋያት ለስሉስ እይትመተክ ልጅ ተጨምሮበት በትዳር ላይ ልጅ ይመጣል። ልጅ ደግሞ የእግዚአብሔር ጸጋ ነው የሚሆነው፣ የእግዚአብሔር ጸጋ ነው የሚሆነው። ስለዚህ በዛ መልኩ ማየት ያስፈልጋል። የመጨረሻው ፍቅር ነው። ፍቅር እኔ የዘመኑ ፍቅር መግለጽ አልችልም። እንደምታዩ ስለሆነ እንደ ገለባ እሳት ያለ የገለባ እሳት እንደ ላውን ለምንቦ ልም ነው የሚለው እና አንዳንድ ጊዜ እኔ ወጣቱን ፍቅር ሳየው ጀግኖች በጣም ብርቶች ያላቸው የምትመሰገኑ ወጣቶች ይህን ሳንዘነጋ የአንዳንዱ ግን እንደ ማለታ ጤዛ ይሆናል። እንደ ታርጋ ያደርግና እየተለባለበ የሚኖር አለ ብሎ እየተሞጋገዘ ከልቡ ግን የተከዳዳ የማይገናኝ የሆነ ነገር ሲያገኝ ሽፍት የሚያደርግ ገንዘብ አይቶ የሚከዳ ምን ያደርጋል? መልክ አይቶ የሚከዳ ይህ ምን ያደርጋል? እንዲህ አንቺ ልጅ አንተ ልጅ አንሶላ ቀቅዬ ልበላ ብሎ የሚያስብ እግዚአብሔርን ማዕከል ያላደረገ ምን ያደርጋል? ከዛ ውጭ ነው። ትዳር አለ ትርጉሙ ሰማያዊ መሆኑን መረዳት ያስፈልጋል። ወጣቶች፣ በተለይ ወጣቶች ይህን አስበን ፍቅር የሚባለው ማለት ክርስቶስን ነው የምናስብበት። ክርስቶስ ቤተክርስቲያን እንደወደዳት እናንተ ባሎች ሚስቶቻችሁን ውደዱ አለ። የገዛ ስጋውን ማንም ሊጠላ የሚችል የለምና አሁን ከጣቴ መካከል ትቆረጥ ብባል ጣቴን እወዳታለሁ፣ ከሰውነት ክፍሌ የማልወደው ነገር የለም ማለት ነው። እናንተም እንደዚሁ። ስለዚህ ሚስት ማለት አካል ናት፣ ባል ማለት አካል ነው። ያ ማለት በምን የታሰረ? በፍቅር የታሰረ። የፍቅር ሰንሰለት ደግሞ መስቀል ላይ የተሰጠን ነው፣ ማይቆረጥ ማይበጠስ፣ በደም የታሰረ በደም የተሰራ ፍቅር፣ ደም የተሰዋለት ፍቅር ነው። ያንን ማሰብ ያስፈልጋል። እንደዛ ሲሆን ነው ጸንቶ መኖር የሚቻለው። አለበለዚያ ግን መጨረሻው ምን ይሆናል? ሀፍረት ይሆናል። ከሀፍረት እግዚአብሔር ይሰውረን። ግን ሁለቱም ምን ላይ ነው? ስህተት ላይ ነው ያሉት ኦርቶዶክሳውያን። ኦርቶዶክሳዊ መስቀላት ነው ጥንቱን ይህን ነገር ሲያስበው የመውረድ ጥግ ይሆናል ማለት ነው፣ የመንኮታኮት ጥግ። ክርስቲያን ማለት እስከ መጨረሻው ድረስ በእኔ በአካሌ ባሌ እንጂን ያላዝበትም ብላ ምትታመን፣ በእኔ በአካሌ ሚስቴ እንጂን ያላዝበትም ብሎ የሚታመን ሰው ቢኖር የሚወለደው ዘር ሰማይና ምድር የሚያስታርቅ ይሆናል። እንደ መጥምቀ መለኮት ቅዱስ ዮሐንስ ያለ መጥምቀ መለኮት ቅዱስ ዮሐንስ መለኮትን ያጠመቀ ዘር እንዲህ አይነት ዘር ይገኛል። ንጹሕ ዘር ሊቁ የሚገኘው ከዚህ ቅዱስ ጋብቻ እኮ ነው። ምሁሩ የሚገኙ ጳጳሳት የሚገኙት፣ ሰማዕታት የሚገኙት፣ ደናግል መነኮሳት መነኮሳያት የሚገኙት ከዚህ ከተቀደሰው ጋብቻ እኮ ነው። ከሲኦል ነፍሳትን ማውጣት የሚችሉ እነዛ እኮ የሚገኙ ከዚህ ከተቀደሰው ጋብቻ ነው። አብይ ውእቱ ዘምስጢር ብሎ የተናገረው ለዚህ ነው ቅዱስ ጳውሎስ። ይህ ምስጢር ታላቅ ነው አለ። ማንም አይመረምረውም። እናት አባቱን ጥሎ ሰው ሚስቱን ይከተላል። ከዛ በኋላ አብረው ይኖራሉ። ወይ ከውኑ አደ ስጋ አንድ ስጋ ይሆናሉ፣ አንድ ስጋ። ስለዚህ ፋትሩ ስሉስ እይትበተን ተባለ። ኦርቶዶክሳዊ ጋብቻችን በቤተ ክርስቲያን ጸንቶ እንዲኖር ከፈለግ መጀመሪያ ካህናትን እናማክራቸው። በምክረ ካህን ታንጸን እንኑር። በራሳችን ፍላጎት ካደረግነው ዓለማዊ ነው የሚሆነው። ልክ የዝንጀሮ አኗኗር ነው የሚሆነው ማለት ነው። ጫካ ለጫካ የሚኖር እንደዛ ነው የሚሆነው። ስለዚህ ካህናትን እናማክራቸው። እነዚህ እንዲናቸው አይረከማውን እነዚህ ወንድሞቻችንና እህቶቻችን ፍታዋቸው። ከዚህ በላይ እርካታ የለም። የመጨረሻ በምድር ሳለ ደስታ የሚገለጸው በሰርግ ነው ማለት ነው። ይቺ ዓለም የመከራ ዓለም ናት፣ የመከራ ዙፋን ናት። ስህተት ሊኖር ይችላል። ስህተት ሲኖር ደግሞ በጠረጴዛ ዙሪያ ማየት ያስፈልጋል። አልበርት አንስታይን የተባለው የሳይንሳዊ ምሁር እንደምታውቁት አንድ ነገር ይናገራል። ፈጽሞ በሕይወቱ ተሳስቶ የማያውቅ ሰው አለ አንድም ስራ ሰርቶ አያውቅም ብሎ ይናገራል። መሳሳት የሚችል አንድ ሰው የሚሳሳተው ሲሰራ ነው። ሲሰራ ደግሞ ይሳሳታል። ሲሳሳት ስህተቱ ያስተምረዋል። በትዳር መካከልም ስህተት ሊገጥም ይችላል። ስህተትም ግን
ቁጭ ብሎ በጠረጴዛ ዙሪያ አድቅቆ ልዩነቱን ማጥፋት ያስፈልጋል እንጂ ትዳርን እንደዋዘ አንቺ አንተ ብሎ እመነክራለሁ ማለት እሱ ተገቢ ስለማይሆን አምላከ ቅዱሳን የወንድሞቻችን የእህቶቻችን ጋብቻ የእነ ሳራን የእነ አብርሃምን የባረከ የእነሱንም ይባርክልን፣ መልካም ዘር ያተወልን፣ የነቀዘ ዘር ሳይሆን ለሀገር ለትውልድ ለቤተ ክርስቲያን መከታ የሆነ ዘርን ያድልልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ኬሴተ በእንተ ኩሉ ዘገበ ግዴታ